ግን እኮ ልጆች አሉ። ረጅም ሰዓት ከወሰደብን ልጆች ስለማችል ነው አስቢ እንጂ ነው ልጆች አይደለም። ለምን ሺ ልጆች አይኖረኝም? ተጫወተብኝ እኮ አንዴ እዛ ጋር ቁጭ አለች ከዛ እዚህ ጋር ቁጭ አሁን እያስናከኝ እኮ ነው ዳኒ። ምንድነው የምትፈልገው? ማማት ነው ፍቅር ማውራትና ይቅርታ መጠየቅ ይለያል። አሁን ቁጭ ብላ ታውራራ እያመማት ነው ይቅርታ መጠየቅሽ ባድርግሽ ታፈቅኛለሽ። በደንብ ቂጥሽ እስኪቃጠል ድረስ በደንብ አድርግሽ ታፈቅኛለሽ። ሌላ ሰው መስዋዕትነት ሆኗል፣ ህይወትም ጠፍቷል ለኛ ትዳር ሲባል የምሯን ነው። አንተ እውነት ነው ይሄ እኮ እያወራች እኮ ነው። ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን። አሁንም ያው ግራ ገብቶኝ ነው የመጣሁት እናንተ ጋር፣ ምክንያቱም የነዚህ ሰዎች ነገር ምንም እየተፈታልኝ አይደል። አንድ አሁንም እሷን የጠራሁበት ምክንያት በቃ ያለውን ነገር እንድታስረዳኝና በቃ ከዚህ በላይ መቆየት የለባቸውም። ሲጀመር ይቅር ተባብለው መፈታት አለበት። እንደዚህ መሄድ የለበትም። እንደኔ ሀሳብ የምሬን ነው። እንደኔ ሀሳብ ምን ቢያደርግልሽ ነው ቆይ አሁን ይቅርታውን ተቀበለሽ የበፊቱ ነገር ሊፈጠር የሚችለው? ምክንያቱም ከዚህ በኋላ እንደዚህ የምትሆኑ ከሆነ ጥሩ አይደለም። ላንቺም ሆነ ለልጆችሽ፣ ለሌላም ሰው ጠላት ብዙ እኮ ነው። አንተ ስታስበው አንድ ጥያቄ ልጠይቅ ለራስህ ማለት ነው። አሁን ይኸውልሽ አንቺ ላይ የሚቀኑ ሰዎች አሉ፣ በአንቺ መደሰት ደስ የማይላቸው ሰዎች አሉ። እነዛ ሰዎች ይኸውልሽ ደስ ነው የሚላቸው በዚህ ሰዓት። ማንም ሰው ሁሉም ሰው ይወደኛል ብለህ አትልም። የሚጠላኝም ሰው አለ፣ ሁሉም ሰው ይጠላኛልን ብለህ አትልም። የሚወደኝ ሰው አለ፣ የሚያከብረኝ ሰው አለ፣ የሚጠላኝ ሰው አለ። እሱን እኔ ለጠላቴ እኔ ምንም እንትን አለውም፣ ለሚወደኝ ሰው ደግሞ ወደዋለሁኝ ማለት ነው። ግን እዚህ ጋር አሁን እሱ አይደለም የኔ ጉዳይ። አንተ ጥያቄ ልጠይቅህ። አንድ ሰው ሚስት ልበል በቃ ወደፊትም ሊሆን ይችላል አይደለ? ሚስት ከሆነ ወንድ ጋር መተኛቷን ተው በራሷ አንደበት እንደፈለገች አብራርታ ገልጻለች። ከዛ ሰው የፈለገችውን መሆኗን ገልጻለች። ጭራሽ ደግሞ አርግዛ ወንድ ስለሆነ አይደለም በነገራችን ላይ ከዛ በኋላ አብራ ከሷ ጋር አልጋ ላይ እንደበፊት የሆነ በቃ ህይወት ምናምን ኖሮክ አብራ እንዳልጋ ተኝተ ምናምን በቃ ኖርማል ላይፍ ኖራለ አይምሮ ይታዘዝልሃል። ይገባኛል። በቃ ይመልስልኝ አንተ ይሄ መልስልኝ እግዚአብሔርን። ከዛ በኋላ እስቲ እኔ ላስብበት። ግን እኮ ልጆች አሉ። በቃ ረጅም ሰዓት ከወሰደብን ልጆች ስለማችል ነው አስቢ እንጂ ነው ልጆች አይደለም። ለምን ሺ ልጆች አይኖረኝም አይደለም? ሁለት ልጆች ማለት ነው። ስለዚህ አንድ ቤተሰብ እኔም ቢሆን ማንንም ሰው ቢሆን ልክ የደረሰበት ነው የሚያውቀው። እኔም ደግሞ ከዚህ በኋላ እንዴት ነው እሱ ይቅርታ አድርጌለት ከዛ እሱ የፈለገ እንኳን ሰላም ቢሆን ንጹህ ቢሆን አይምሮ ማለት በቃ አስተካክሎ በሰላማዊ ሰው እንኳን ቢሆን አላምነውም። ይኸውልሽ ማመኑ አለማመኑ ጉዳይ አይደለም። አሁን እናንተ መቀጠል ያለባችሁ ለምንድን ነው ልጆቻችሁ ስትሉ? ምክንያቱም ልጆቻችሁ አሁን ያላባት እንዲጠሩ ነው ፈልጊው። አዎ ልጆቼ እንዲሁም በሱ በሳይንስ አረተይሙታ ይጸጽታቸዋል። ትምህርት ቤት ሄደው ሌላ ደስ አይላቸውም። በጣም ጥሩ ስም አለ ለልጆቻቸው መስዋዕት የሚሆኑ አባቶች አሉ። የምር አባት የሆኑ ማለት ነው። እንደዚህ አይነት ደግሞ አባት ደግሞ ከሚኖራቸው ሌላ ስም የአባቴ ስም እኮ አለ። እንደኔ ሀሳብ ግን ማለት አንቺም ተረጋግተሽ ያለውን ነገር በደንብ ብታስቢበት ነው። ምክንያቱም አሁን አንዴ የተፈታ ነገር ጥሩ አይደለም፣ አንቺ ለሰሚውም ጥሩ አይደለም። አግብታ ፈታች የሚባል ነገር አለ። ድጋሚ ደግሞ የምሬን እኔ ለነሱ ብለሽ ያው የሄዱበት አይታወቅም። እርግጠኛ እነሱ ናቸው። ጠዋት የት ይዟት እንደሄደ አላውቅም። አሁን ደግሞ ይዟት መጣ። ግቡ። ክፍት ነው። ከፍተህ ግባ። ረጋ ብለሽ ለማውራት ሞክሪ። ከእነሱ ተሽለሽ ከመገብ ይታልብሻል። ምን ሆና ነው? ሊንከባከባት አረ በሰላም አይመስልም። አይደል በሰላም አይመስልም። ታይሙ ምንድን ነው እዚህ ጋር ቁጭ ብያለሁ። አጠገቤ ጭራሽ ቁጭ ወይስ ነይ እዚህ ጊዜ ማስረዳሽ ነገር አለ። ለራሳችን ነው ለኔም ላንቺ የሚጠቀም ነገር። እሺ ነይ እዚህ ጋር መጀመሪያ ተረጋጊ። እዚህ ጋር ተጫወተብኝ እኮ አንዴ እዛ ጋር ቁጭ አለች ከዛ እዚህ ጋር ቁጭ አሁን እያስናከኝ እኮ ነው ዳኒ። ምንድን ነው የምትፈልገው? ማማት ነው ፍቅር። ተረጋጊ በቃ። ምን ሆና ነው ሳሚ? ምን ሆና ነው? ለሁላችንም የሚጠቅም ነገር ስላደረግን ነው። ተረጋጉ። ምንድነው እኮ የሚያወራው ነገር ደግሞ ከጀመረ ፍቅር የምትለዋን ቃል አስወጣ። ካንተ ነው ስሚ መጀመሪያ
ወላንሳ የሚለውን ፍቅር በላት እኔ ሲጀመር እንደዛ በላት እንደዛ አፋችን የለመደውን ነገር ባንዴ መታው እንችላለን እኔ አቤት አይደለም አልሰማህም እኔ እሙ ብለህ ስትጠራኝ ነው ከዚህ በኋላ አቤት እምልህ የለመድሽውን ገላ የለመድሽውን ድምጽ የለመድሽውን ሁሉ ነገር አንቺ ባንድ ጊዜ መታው ትቻለሽ እስቲ ንገር ከንት ይቻላል የምችለው ልክ ነው ስለ ካጠፋብኝ ጥፋት አንፃር እንዲሁም ስሙ ሳሚ የሚለው ቃል ራሱ በጣም ነው ማስወጣው ካንቺ ጆሮዬ ግን በደልህ ትንሽ ከሆነ ግን እየበደልከኝ ራሱ ራስዋል ምናልባት እኔና አንቺ ልንለያይ እንችላለን እኔ ደግሞ ልብ አይችልም አዎ ውስጥ አይችልም በቃ አንጀት አይችልም አንጀት ይቆረጣው እንጂማ ቢሆን እንዴ ምን ሆነሽ ነው አይደለም እያስመሰልኩ አይደለም ሁሉም ሰው እያስመሰልኩ ነው የሚመስለው በቃ እኔ ተሳስቻለሁ እንደዚህ ያወራ እንደዚህ ፊቱን እንደዚህ ያሳመረ ከዛ አንደበቱ እንደዚህ ያሳመረ እኮ ነው እንደዚህ አይነት ስራ ሰርቶ ይጣበቃል ሲመስለኝ እሱ ተሳስቶ ነው ያደረገው ይሄንን ነገር ሆን ብሎ ቢያደርገው ኖሮ ችክ ነበር የሚልብሽ ገባሽ አሁንም ፍቅሩ አለ ስቲል አሁንም ድረስ ይወድሽ ሰጣቱ ዳኒ እግዚአብሔር አማኔ ምሪና አሙላ ምናስ እንደማከብሩላ ነው የምንጣለው ፈጣሪን የምሬ እኔ ማከብርሻለሁ አንዴ መሳሳት ተሳስቻለሁ እኮ እኔ አልካድኩም እኮ መሳሳቱንማ ተሳስቻለሁ ፍቅር ግን ማለት ነው ያንን ስህተት መደጋገሜ ነው ጥፋቱ እንጂማ ስህተት ነበር በቃ ሰው ደግሞ ስህተቱን አምኖ ይቅርታ ካለ ይቅርታ ይደረግልህ ዋው ወንዶች ስለሆናችሁ ነው የምትደጋግፉት አረ በፈጣሪ ስም አሞነነሽ ነው ለዛ ነው ማለት የሰው ልጅ ስህተት እኮ ሌላ አይነት ስህተት የለም እንዴ በዚህ ምድር ላይ አልጋ ላይ ከሆነ ሴት ጋር መተኛ ስህተት ሆኖ ከዛ ነገ ደግሞ እኔ እውነቱን ልንገርሽ ያላንቺ መኖር አልችልም እውነቱን ለመናገር ማለት ነው ሌላስ ሴት ነው እኔም ሴት ነኝ ምናልባት ሌላን ሰው ላለመበደል ሞክራለሁ እንጂ አንቺን ደግሞ ማጣት በጭራሽ አልችልም ግን ከተወያየን በስነ ስርዓት ቁጭ ብለን የምናወራ ከሆነ እሷም አንቺም እንዴት አድርገን ነገሮችን ማስተካከል እንደምንችል እንደ ትልቅ ሰው ማውራት እንችላለን አይደል እንዴ እኔ እያልኩ ያለሁት ማለት ነው ትልቅ ሰውም ሽማግሌም ይዤ ልመጣ ነበረ ዛሬ አልመች ብሏቸው ነው የቀሩት ቁጭ ብለን እንደ ትልቅ ሰው እናወራበታለን ከኔ የሚጠበቀውን ነገሮች አደርጋለሁ ያደረኩትም ነገር አለ ዛሬ ለምሳሌ ማለት ነው እነግርሻለሁ ግን ባትነግረኝ ማውቃለሁ እኔ ይዛቴል ተንከባከብ ሆስፒታል ይዛቴል ከነ ከዛ በቃ ልጁ እንዳይጎዳባችሁ ቼክ አፕ አደረጋችሁ በቃ እንዴ እኮ በቃ እናንተ እኮ እኮ አይደለም ቆይ ምን ነው ማንንም ሰው ሳይጎዳ ከዚህ ነገር ቆይ ማስተካከል አሁን ጭቅጭቅ ልፈጥሩ ነው በዚህ ሰዓት አይደለም እኔ እየተጨቃጨቅኩ አይደለም ነገሮች እንደዚህ ሳይበለሻሹ ጥሩ በሆነ መንገድ ነገሮችን ማስተካከል ነው እስቲ ንገረኝ በምን መንገድ አሁን ልስማ እግዚአብሔር ልስማ እኮ በምን መንገድ ነው እናስተካክለው እስቲ በጥሩ መንገድ ይኸውልሽ መጀመሪያ የሰው ልጅ ነውና ማንኛውም የሰው ልጅ ይሳሳታል በተለይ ደግሞ ወንድ ልጅ ይወልሽ ከሴት ጋር አንድ አልጋ ላይ ከተቀመጠ ይሳሳታል ምክንያቱም ስሜታዊ ነው ገባሻ ስንት ነው የሚባለው ምንድነው እናንተ ስሜት አፍንጫችሁ ላይ ነው እንዴ ያለው ወንድ ልጅ ሲጀመር ቶሎ ነው ገንፈል የሚለዋል በዛ ሰዓት ሴቷ ማታረጋጋ ከሆነ በቃ ሌላ ችግር ውስጥ ነው እሱም ብቻ ሳይሆን ወንድ ልጅ ማን ሴት ልጅ ለማሳሳት ከሞከረች ብዙ ጊዜ ይሳካላታል ነው የሚባለው አይደል እንዴ ለምንድነው በእንትን አውቀሽው ከሆነ እኮ በሙስሊም ሃይማኖት ራሱ ከእህቶቻችሁ ጋር አተኙ ይባላል ለምንድነው ሊሳሳት ስለሚችል ነው ገራችሁ በዚህ መንገድ እንገራችሁ ትንሽ በቃ ይሄ አሁን አይምሮአችሁ ትንሽ ስታረጉት ነው እሺ ወንድ ልጅ የሆነ ከሴት ጋር ሲቀመጥ ከሴት ጋር ሲተኛ የሆነ ስሜቱ ምናምን ምትሉት ማለት ነው ስለ ስሜቱ ማውራትን ተውና የአይምሮ ጉዳይ ነው እንጂ ማውራትን ተውና ስለ እንትን እናውራ ስለ እንዴት አድርገን ይሄንን ነገር መፍታትና ማስተካከል እንደምንችል ማለት ነው ለዚህ ነገር ይኸውልሽ ለዚህ ለሚፈታው ነገር ለሚስተካከለው ነገር ወላንሳ ተባብራኛለች በጣም ፍቃደኛ ነች እና አሁንም ደግሞ ፍቃደኛ ነሽ አይደል ሰላም እንዲፈጠር ከሷ ጋር አብረን እንድንታረቅ ፍቃደኛ ነሽ እኔ የታለቅሱ አባባል ገባሽ በቃ እሷ የራሷ የሆነ ስሜት አላት ያጠፋችው ነገር አለ ምናምን ትንገራችሁ ማለት ይቅርታ ምናምን መጠየቅ ካለባትም አንጂ ትጠይቅሽ የተፈጠረው ነገር ተፈጥሯል ቀበል ጉዳይ ላይ ያው ይችላል ግን ይኸውልህ ወላንሳ ደግሞ ወላንሳ የሚሰማትን ስሜት ትናገር ቁጭ ብለሽ ችግር የለም እሱ አሁን ስላመመሽ ማለት ነው
ማውራትና ይቅርታ መጠየቅ ይለያል። ቁጭ ብላ ታውራራ እያመማት ነው ይቅርታ መጠየቅሽ ሰው እኔም እዚህ ጋር ለብሽ ስላየኝ እኔም በጣም አሞኛል። ግን አንተ ቺት ባደረከውና አንተ ከሷ ጋር በመተኛት እኔ እዚህ ጋር አብጄ ማሳየት አልፈልግም። በጣም ጀግና ሴት ሆኜ ማንነቴን አሳይሃለሁ እንጂ ታፈለክሽ የኔና ያንቺ ትዳር ላይ ያቀጥል ይችላል። ይቅር መባባል እኮ ነው ጀግንነት። አላደርግም። ይቅርታ እግዚአብሔር ምስክሬ ነው። ይቅርታ በምንም ታምር አላደርግም። ይቅርታ አንቺ ሰው አይደለሽ። በዚህ ጉዳይ ኧረ በእናትሽ እንዴ ምን ሆነሽ ነው? ጉዳይ እንደዚህ ገደለ አላደርግም። ይቅርታ እሺ እኔ ለማንም አላደርግም። እኔ ነኝ ያሳሳትኳት። እሷን ይቅርታ አድርጊላት በቃ ከህይወታችን ልትወጣ ትችላለች። በዚህ ጉዳይ ምንም ነገር አባቴ እሷን ይቅርታ አላደርግም። አስተማም እንዴ አላደርግም። ይቅርታ ነኝ በዚህ ጉዳይ። እሺ ምን ቢደረግ ልስማችሁ፣ የምታወሩት ልስማችሁ። ይበተን ነው ይበተን ትዳሩ ነው። ስንት ዓመት የተለፋበት ትዳር አለ እንዴ? ከዜሮ ተነስተን እኮ ያቆምነው ትዳር እኮ ነው። በጣም ማሳዘነ። እንደዛማ ብታስብ እናንተ በአንድ ክስተት ለምን እንዴት ብለን እንደጀመረን ብታስብማ ስንቱ ባለ ትዳር ቺት እየተደራረገ መልሶ ይቅርታ ይጠያየቃል። በእኔ ነው የተጀመረው። ሰው ነኝ እኮ ነኝ፣ መልአክ ነኝ፣ እኔ ፈጣሪ ነኝ። ምናልባት ሁለቱም ቺት እያደረጉ ሊሆን ይችላል። ሴቷም ወንዱም ቺት ተደራርገው ምንም ስለማይመስላቸው እኔ ደግሞ ንጹህ እስከሆንኩኝ ድረስ ባሌትን እኔ በአንድ ነገር ላስማማችሁ፣ እሷ የምትፈልገውን አንድ ነገር አንቺ የምትፈልጊውን ነገር ተናገሪ። እሱን ይሄን ነገር ያርግ። ከዛ በኋላ በሰላም ኖሩ። በቃ አመሰግናለሁ። ይሄን ስላልከራሱ እኮ ምንድነው ፍላጎትሽን ተናገሪ። እኔ እኮ ሲጀመር ይገባኛል እኮ ስለምትወጁ ነው እንደዚህ እኮ የምትሆኝለት አይደል? በደንብ አድርገሽ ታፈቅሪኛለሽ። በደንብ ቂጥሽ እስኪቃጠል ድረስ በደንብ አድርገሽ ታፈቅሪኛለሽ። ይሄን ልትክጂማቺ ከላይ ነው። አሁንም ደግሞ ይቅርታ እንደምታደርጊልኝ 100% እርግጠኛ ነኝ። ሁሉም ሜዳ ላይ ቀርና እኔና አንቺ ብቻ መጨረሻ ላይ ታርቀን ሰላም ፈጥረን እንኖራለን። ግን አሁን አታርዝሚብኝ፣ ማገዶ አትፍጂብኝ ነው። ይቅርታ አድርግልኝ ነው በቃ። አንቺ የምትፈልጊው በጣም በቃ አሁን ስህተቱ እኮ ልጅ መፈጠሩ ነው አይደለ? እንጂ እኮ መጀመሪያ ቺት ያደረኩት እኮ ሊስተካከል የሚችል ነው፣ ልክሳት የሚችለው ነው። በቃ ስህተት ነው። እኔ መልአክ አይደለሁም እኮ እኔ ሰው ነኝ። ገባ? አው አላጠፋውም። መቼ አጥፍተሃል? ካጠፋ ደግሞ እንደዚህ ጮክ ብለህ መናገር አይተበቅብህም። ጮክ ብያለሁ። ረጋ ብለህ ተናገር። አልወደውም ስትል ስሜታዊ ያረጋል። እሺ አሁን እኔ እኮ ግራ ገባኝ። ፈጣሪ ስም ወይ ከኔ አቅም በላይ ነው። ምንድነው እኔን አታከብሩኝም ነው? እግዚአብሔር ነው። አንተ በጣም ነው ማከብሩ። በመጀመሪያ ዳኔ አንተ እንደዚህ በመረጋጋት ማንም ሰው የማያምነው ነገር በጣም ደስ ይላል። እግዚአብሔር ስለደገፈው ያደረገውን ስራ እንዳንተ የኛ ያህል በደል ቢሰራ በጣም ግን በልጆቹና በሚስቱ ላይ በገዛ ቤቷና በገዛ አልጋዋ ላይ በጣም እግዚአብሔር የሚጠላውን ስራና የሚያወግዘውን ስራ ስላላደረገ ነው እግዚአብሔር ምሕረት ያደረገለት። አሄ ደግሞ ይሄ እግዚአብሔር የማይወደው ነገር ስለሆነ አይደለም። እኔ አንተ አሁን ኖርማል አይደለም በቃ ይኸውልሽ ተሸነፊና ሁለተኛ እድል ስጩ። እኔ የሚሆነውን ነገር እንዳለ አስተካክላለሁ። እሷ ሲጀመር እኔ እሺ ምን ባረግ ነው ይቅርታ የምታደርጊኝ? ይቅርታ ምን ባረግ ነው ይቅርታ የምታደርጊኝ? ራሴን ባጠፋ በሞት ለምንድን ነው ይቅርታ ምን ባረግ? ለምንድን ነው ራስን የምታጠፋው? ራስን ካጠፋ ከማጋር እኮ አይደለማ ሞቴን ፈልገው ከሆነ ብዬ እኮ ነው አጥፍቻለሁ ይቅርታ አልኩኝ። ከዛ ደግሞ በጣም የምትፈልጊውን ማለት ልትፈልጊ ትችያለሽ ብዬ የማደርገውን ለአይምሮ የሚከብድ ነገር አድርጌ ነው የመጣው ዛሬ ራሱ ማለት ነው። አንቺ የሚመስልሽ አሁን ሆስፒታል እኛ ለክትትል ወይ ለሆነ ነገር ይሄድን ነው የሚመስልሽ ማለት ነው። ሆስፒታል መቼም ፎቶ አትነሳም። አዎ ልክ ነሽ። ሆስፒታል ነው የሄድኩት፣ ግን ሆስፒታል የሄድኩበትን ምክንያት ስነግርሽ ደግሞ ትደነግጫለሽ። ይሄ ነገር እየከበደኝ ነው። እኔ ልጅቷን ታማለች። አሁን እንዳያት ከሆነ ሌላ ችግር ይዘመተ ከሆነ ትዳር ይኸውልሽ ሌላ ሰው መስዋዕትነት ሆኗል፣ ህይወትም ጠፍቷል ለኛ ትዳር ሲባል ማለት ነው። ስለዚህ ህይወት ነገር ነው በእኛ ትዳር እግዚአብሔር ይመስገን እስካሁን ድረስ ምንም አይነት ነገር የተጎዳ ሰው የለም። ምንድነው ዳኒ ያው ምን ለማለት የፈለክ ነው? አንዴ እናዳምጣት ወላንሳ መሀል አትግቡ፣ ጣልቃ አትግቡ። ታውራዩ ወላንሳ የተፈጠረውን እያንዳንዱን ነገር ንገሪያት። ከዛ ለምን እንደተፈጠረና አንቺ ለምን ራስሽን መስዋዕት እንዳረግሽ ንገሪያቸው። ባይኔ እያዩት ምንድን ነው ራሷ መስዋዕት የምታረግልኝ? ያረኩትማ ነገር ትዳራችሁ በቃ ወደ ድሮ እንድመለስ ልጅና አስወርጃለሁ። ምን
እሱን አስወርጃለሁ። የምታወራው ነገር እውነቷን ነው? እውነቷን ነው ወይ የምታወራው? በፈጣሪ የምሯን ነው? አንተ እውነቷን ነው ወይ የምታወራው? እውነቷን ነው ወይ የምታወራው? ይሄ እኮ እያወራች እኮ ነው። አዎ እውነት ነው። አንቺ የምርሽ ነው? ህይወት እኮ ነው እና የሰው ህይወት እኮ ነው ያልኩሽም ለዚህ ነው። ጭራሽን በቀለ የልጅ አስረግዘ ከዛ ደግሞ ጭራሽ ህፃን ልጅ ገለመጣክ ልጅ ላይ መጫወት እኔ እንዳላጣ መጀመሪያ ላይ መስቷል። ለምንድን ነው እንደዛ ያደረከው? አልገለስተኛ ያስታውቅም ነበር። ቆይ ተረጋጊ። ወይኔ ዳኒ ተረጋጊ። ምንድን ነው ያደረጋችሁት? እና ምን አማራጭ አለኝ? እስቲ ነገር ምን ማለት ነው አማራጭ? እና ነፍስ መሀላችን እኮ መቼም የማይረሳ ነገር ነው እኮ ልጁ ከተወለደ። ቢያንስ ልጁ ከወረደ ግን ገና ነው። ገና አንድ ወር የሚያልሞላው እንትን ነው በቃ ውሃ ነው ገና። ያን ያክል አረጋጋት። አንቺ ምንድን ነው የምትይኝ? አንዴ ልጅ እንትን ለምን አረገዘች? ሁለተኛ ለምን ልጁ ይወርዳል? ምን ማለት ነው? ምንድነው የምትይኝ? እኔ አስረግዘ ያስወርዳል ብዬ ካለው መጀመሪያ እሷም አምናበትና ተስማምታ ነው በግድ አይደለም። አምነሽበታል? አዎ አምነን ለምን በቃ ከዚህ በኋላ በቃ ሴት ልጅ ነሽ አይደል? አዎ ሴት ነኝ። ግን እናት አለች እህት አለች። አዎ እና አንቺ መጀመሪያ ላይ እግርሽን ከፍተሽ ስትሰጪ መጀመሪያ ላይ አንቺ ኧረ በእናትሽ አሟት ገና ደሟ እየፈሰሰ ደሟ እያዘራች አይደል? ደሟን እያዘራች አይደል? ቁጭ በይ እግዚአብሔር የማይወደው ነገር ህይወታችሁ ተሸመቀቀ። የሚታወኒ ብናስ ምንድነው የምሰማው? በእግዚአብሔር እዚህ ቤት ስንት ነገር እኮ አለ። እሺ ቆይ ዳኒ ምን ማድረግ ነበረብኝ? መጀመሪያ ማሰብ አልነበረ? ለምን አታማክረኝም ነበር? ምኑን ላማክር? ላስወርድ ነው ልጄን ብዬ ምናምን እና ምንም ነገር ሳትወስን ሳታማክር ዝም ብለህ ሄደህ ወስነህ ትመጣለህ? ለምን እንደማይማክረን ይሄ ነገር ቆይ ሌላ በኋላ ይዘሃት ቁጭ ነው የምትለው? ምን ይዘሃት ቁጭ ተጋብተን ከኔ ጋር ምን ያቂ ነበረ? ለምንድን ነው እሱ ላይ አልፈልግም። ህይወት አልፈት አይደለም ከኔ ጋር የምትቀጥለው። መሀላችን ያለው እኮ እርግዝና ነው። ስህተትማ ማንም ሰው ይሰራል። ለሱ እኮ ይቅርታ እንደምታደርጊልኝ አውቃለሁ። ወላንሳ እነሱ ትልቅ ሰው እናትና አባትሽን ይዤ በመጣ እኮ ይቅርታ ታደርጊልኛለሽ። ለዛ ትልልቅ ሰዎች ለምን ነው ይቅርታ የማደርግልህ? ላደረኩት ነገር ግን ለተረገዘው ልጅ ግን ይቅርታ አታደርጊልኝም። ለዛ አስወረድኩት በቃ። እኔ ጉዳይ እኮ ከልጁ ጋር ነው። ካንተና ከሷ ጋር እኮ ነው። ከተረገዘው ልጅ ጋር ነው እንዴ ጉዳይ ነው? ኧረ አላቅኝ ተረጋጊ በቃ። አንተ ለምንድን ነው ግን ጥፋት ላይ ጥፋት? እኔ ይቅርታ ታደርግልኛለሽ ብዬ ነው ልጁንም ልጄንም አጥቼ አንቺም ይቅርታ ሳታደርጊ ሰው ገለ ጠይቂያት። ውሸት ነው ማለት የሆነ ተንኮል አስበህ ነው? ውሸት ነው ያልሽው? ሰው ገለ ሰው ገለህ ነው የምትታረቀው? አዎ ካላየች አታም ግቢና ደሟን ታሳይሽ። አንተ የመጀመሪያው ጥፋት አይበቃህም? ኧረ ወይ ዳኒ በእናትህ ወደ ቦቴ ዘልኝ ከዚህ በፈጣሪ ስም። እሺ ምንድነው የምናደርገው? ጭራሽ የሰው ነፍስ ጭራሽ ደግሞ በቃ ሌላኛው አጥያት አልበቃ ብለህ ደግሞ ለአቅመ ነፍስ አልደረሰም። ነፍስ ይጥፋ። እኔና አንቺ ማድረግ እንችላለን፣ መፍታት ነገሮችን ማስተካከል እንችላለን። አሁን ደግሞ ይሄን ያክል ብስጭት ውስጥ አትግቢ። ራስሽን ለማረጋጋት ሞክሪ። ወይኔ ጉዴ ወይኔ። የምንድን ነው እሱ ነው? እሺ ምንድን ነው የምናደርገው? በቃ እኔ በቃ ለውጣናምን በቃ የሚፈለገው ነገር አልተደረገ። ወዴት ነው የምትወጪው? እንደዚህ ሆነሽ ቁጭ በይ እንጂ አንቺ አርፈሽ ቁጭ በይ። በቃ ለምን ነው በጀመረ ሲጀምር ወላንሳ እንድትሄጂ ማለት ትሄጃለሽ፣ ግን ደግሞ እኔና እሷ ሰላም እንፍጠር። እንዳታለቅሽ ለልጆቼ እንትና ታስቀምጭልኝ። እኔ ይኸውልሽ ይጂና ሆስፒታል ይጂና እንደዚህ ነገር አድርጊ። የኛ ልጆች እንዲያድጉ ነው እሷ ካንተ ጋር እንግዲህ አንቺ ጉዳይን እጨርሳለሁ ካንተ ጋር ይኸውልሽ መስዋዕትነት ያደረገችው የራሷን ልጅ እንዲጋዛር ከፍቴ ላቃጥል። አንተ ግን ምን አይነት ሰው ነህ? አሁን ትችያለሽ ማለት በቃ ምን ላድርግ ከዚህ በላይ አሁን እኔ በቃ ለውጣ ተስማሙ አይደለም። ለምን እንደዚህ ያደረጋችሁ? ይሄ ነገር ቀልድ አይደለም። ብዙ ተጎድተሻል፣ ደምሽ እየፈሰሰ ነው። አንተ ዝጋ እንደሷ አታውራ። ከዚህ በኋላ እንደዚህ ደም ስትል እንዳሰማ መጀመሪያ ራስ ትሳሳቻለሽ። መጀመሪያ ራሷ ታገግምና ከዛ እኛም ደግሞ ሰላም ሲፈጠር
ተመራርቀን እንሸኛኛለን። እርግጠኛ ነኝ ደግሞ ይቅርታ እንባባለን። ጊዜ ይፈጃል። አንቺ ነሽ ማገዶ የምትፈጂው እንጂ እኔና አንቺ መታረቃችን ደግሞ አይደለም። እንደዚህ ህይወት አጥፍታይኩና እኔ አታውቅም። ጥሩ ስራ አይደለም የሰራሽው። ህይወት እኮ ነው ያጠፋሽው። ውጣ አይደካ ላይ ምን ማለት ነው? ግራ ገባኝ። አይነን እንዳላዩ እሺ ቆይ እወጣለሁ። አዛ ያዛት ናውጣ ከዚህ አንቺ ተረጋጊ። ሌላ ጥፋት አታጥፊ። በቃ ተረጋጊ። ውጣ ከዚህ ቤት። እሷን ግን ምንም እንዳታረጊ። ውጣ። ምንም አረጋት። ለኛ ብላ ነው መስዋዕትነት የከፈለችው። ለኛ ብላ ተረጋጊ። በቃ ሌላ ጥፋት እንዳታጠፊ። ወላንሳ አንተ በቃ ሂድ። እሺ ይዛቱ ዶስት ነው። ወላንሳ ራስሽን በደንብ ተንከባከቢ። ሚቆም ምንድን ነው የምናደርገው?